ከቀበሌ ቤት ጋር በተያያዘ አዲስ መረጃ ይፋ ተደረገ። በተለያዩ አካባቢዎች መንግስት የቀበሌ ቤቶችን ማስለቀቅ መጀመሩን አውቀናል። በሌላ መረጃ ደግሞ ብሔራዊ ባንክ ከግልና ከሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አስተላለፈ። በባንክ አካውንቶች ላይ በተለይም በነጋዴዎች ላይ ጥብቅ ቁጥጥር መጀመሩን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ በግልና በሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ ጥብቅ መመሪያ አስተላልፈዋል። ባንኩ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ካስመዘገቡት የባንክ ሂሳብ ውጭ የሶስተኛ ወገን የባንክ ሂሳብ በመጠቀም ግብይት እንደሚፈጽሙ ማረጋገጡን ገልጿል። በዚህም የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየተፈጸሙ መሆናቸውን ጠቁመዋል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ እንደሚችሉ አመላክቷል። በመሆኑም እነዚህን መሰል ተግባራትን ለመግታት አስፈላጊውን የተቀናጀ እርምጃ እንዲወሰድ ባንኩ መወሰኑን በላከው መረጃ ላይ አስታውቋል። የኢትዮጵያ ብሔራዊ ባንክ የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም ደግሞ የኢኮኖሚ ደህንነትን ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ ጥብቅ መመሪያ ማስተላለፉን ያስታወቀው። በሌላ መረጃ ደግሞ ህገወጥ ድርጊት በፈጸሙ ነጋዴዎች ላይ ህጋዊ እርምጃ ተወሰደ። ህገወጥ የንግድ እንቅስቃሴ መፈጸማቸውን የተረጋገጡ 785 ነጋዴዎች ላይ የተለያየ ደረጃ ያለው ህጋዊ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በሚኒስቴሩ የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ በህገወጥ ንግድ ላይ የሚደረገው ቁጥጥርና የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል። በዚህም መሰረት በበጀት ዓመቱ የመጀመሪያ ሩብ ዓመት ከዋጋ ጭማሪና ከህገወጥ ንግድ አንጻር በተስተዋሉ ህገወጥ ድርጊቶች ላይ እርምጃ መወሰዱን ገልጸዋል። ለአብነትም በ780 ነጋዴዎች ላይ የጽሑፍ ማስጠንቀቂያ፣ የንግድ ፍቃድ እገዳና ስረዛ እንዲሁም በ5 ነጋዴዎች ላይ በህግ አግባብ የእስራት እርምጃዎች መወሰዳቸውን አረጋግጠዋል። በተመሳሳይ 3.5 ሚሊዮን ብር የገንዘብ ቅጣት እርምጃ መውሰድ መቻሉንም አስታውቀዋል። በተለያዩ የንግድ እንቅስቃሴዎች ላይ ሊታዩ የሚችሉ ህገወጥ ድርጊቶችን ለመከላከል ያለመ እቅድ ተዘጋጅቶ ወደ ስራ መገባቱንም አውስተዋል። በዚህም መንግስት ያደረገውን የደሞዝ ማስተካከያ ብሎም በዓላትን ሽፋን በማድረግ የዋጋ ንረት እንዳይኖር የተቀናጀ የቁጥጥር ስራ መሰራቱንና ይህም ተጠናክሮ እንደሚቀጥል አመላክተዋል። በመሆኑም ጠንካራ የቁጥጥር ስርዓት እርምጃ እንዲወሰድ ለሁሉም የክልልና ከተማ አስተዳደሮች አቅጣጫ ተሰጥቶ በትኩረት እየተሰራ መሆኑን ያረጋገጡት በየደረጃው ያሉ አካላት የገበያ ማረጋጋትና የህገወጥ ንግድ ግብረ ኃይል አቋቁመው እየሰሩ መሆኑንም አስታውቀዋል። የንግዱ ማህበረሰብ መንግስት ባስቀመጠው ህጋዊ መንገድ ብቻ ስራውን እንዲከውን፣ ህብረተሰቡም ህገወጥ የንግድ እንቅስቃሴ ሲመለከት ጥቆማ በመስጠት ለፍትሃዊ ንግድ እገዛ እንዲያደርግ ጥሪያቸውን አቅርበዋል። በሌላ መረጃ ደግሞ ከቀበሌ ቤት ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በተለያዩ አካባቢዎች መንግስት የቀበሌ ቤቶችን ማስለቀቅ መጀመሩን አውቀናል። በዚህም መሰረት የነዋሪዎች የቤት መረጃ ሙሉ በሙሉ በሲስተም እንዲመዘገብ በቅርቡ መጠየቁ ይታወሳል። የግል ቤት ኖሯቸው የመንግስት ቤት የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉ በመንግስት በኩል መወሰኑን ያወቅ ነው። ከዚህ ቀደም የግል ቤት ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ በተደጋጋሚ ጊዜ ጥያቄ መቅረቡ ይታወሳል። የቀበሌ ቤቱን መልሰው በግል ቤታቸው መኖር የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች የግል ቤት እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግ ተጠይቋል። የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ ተቋማት መረጃውን እንዲያስገቡ በማድረግ ላይ በደንብ እንዲሰሩም ተጠይቋል። የግል ቤት ኖሯቸው የመንግስት ቤት የያዙ ነዋሪ
ነዋሪዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉም ጥያቄ ቀርበዋል። በአዲስ አበባ የተጀመረው ይህ የቀበሌ ቤቶችን የማስለቀቅ ስራ በሐዋሳ ከተማ መጀመሩን አውቀናል። ባልተገባ መልኩ ተይዘዋል ያላቸውን የመንግስት ቤቶችን በማስለቀቅ ለከተማ ነዋሪዎች ማስተላለፍ ጀምሬያለሁ ሲል የሐዋሳ ከተማ አስተዳደር አሳውቀዋል። በዚህም የግል ቤት ኖሯቸው በመንግስት ቤት ውስጥ የሚኖሩትን በማስለቀቅ ለሚገባቸው የከተማዋ ነዋሪዎች አስረክቤያለሁ ብለዋል። በቅርቡ የተሾሙት አዲሱ ከንቲባ አቶ ተክሌ ጆምባ በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤት ወደማይገባቸው ግለሰቦች መዘዋወራቸውን ገልጸዋል። በተለይ የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት በመረከብ ለሚገባቸው የከተማዋ ነዋሪዎች ለማስተላለፍ ዝግጅት ተደርጓል ሲሉ ገልጸዋል። የክልሉ መንግስት ይህንን ተፈጻሚ እንዲሆን አቅጣጫ አስቀምጧል። የከተማዋ አስተዳደርም ለተፈጻሚነቱ በቁርጠኝነት ይሰራል ብለዋል። ከተማ አስተዳደሩ ይህንን ቤቶችን የማስለቀቅ ስራ በምን አግባብ እንደሚመራ፣ ከመቼ ጀምሮ ተፈጻሚ እንደሚሆንና ስንት ቤቶች ባልተገቡ ሰዎች እንደተያዙ ግን በይፋ ያለው ነገር የለም። ይህ የቀበሌ ቤቶችን የመንጠቅ ጉዳይ በሌሎች ከተማዎችም እንደሚቀጥልና የመንግስት አቅጣጫ መሆኑ ታውቋል። በሌላ መረጃ ደግሞ የፋይዳ መታወቂያ ተመዝጋቢዎች ቁጥር ከ26 ሚሊዮን በላይ መድረሱ ተገለጸ። በመጪዎቹ ቀናት በመላ ሀገሪቱ የፋይዳ መታወቂያ ምዝገባ በዘመቻ መልክ ይካሄዳል ተብሏል። የፋይዳ ዲጂታል መታወቂያ አገልግሎት መሰጠት ከጀመረበት ጊዜ አንስቶ እስካሁን ድረስ ከ26 ሚሊዮን 500 ሺህ በላይ ነዋሪዎች መመዝገባቸውን የብሔራዊ መታወቂያ ፕሮግራም አስታውቋል። አብዛኞቹ አገልግሎቶች ከፋይዳ መታወቂያ ጋር እየተሳሰሩ መምጣታቸውን ተከትሎ በርካታ ነዋሪዎች በመታወቂያው ተጠቃሚ እንዲሆኑ ለማድረግ ሲሰራ መቆየቱን በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር የሆኑት አቶ ሳሚናት ሰይፉ ተናግረዋል። የፋይዳ መታወቂያ የፋይናንስ ተቋማትን ጨምሮ በርካታ አገልግሎት ሰጪ ተቋማት ላይ የሚስተዋለውን ማጭበርበርና ህገወጥ የሆነ አሰራር በመከላከል ከደንበኞቻቸው ጋር መተማመን እንዲኖር የሚያስችል መሆኑን ገልጸዋል። ተቋማት መታወቂያውን በመጠቀም የደንበኞቻቸውን ሙሉ ማንነት ከመለየት ባሻገር የሚኖረው መተማመንና የአገልግሎት ጥራትን እንደሚያዘምንም ተናግረዋል። ይህ አሰራር የፋይናንስ ስርዓቱ ላይ በተለይም ባንኮች ላይ አዲስ ሂሳብ ማስከፈትን ጨምሮ ተግባራዊ እየሆነ በመምጣቱ ጥሩ የሆኑ ለውጦች መገኘታቸውን ያነሱ ሲሆን በአጠቃላይ እስካሁን ባለው ሂደት ከ26 ሚሊዮን 500 ሺህ በላይ ነዋሪዎች መመዝገባቸውን ገልጸዋል። ዳይሬክተሩ አያይዘውን በዘንድሮ በጀት ዓመት ማለትም ከሐምሌ 1 ቀን 2017 ዓ.ም እስከ ሰኔ 30 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ 40 ሚሊዮን ተጨማሪ ነዋሪዎችን ለመመዝገብ መታቀዱን አስታውቀዋል። የዚሁ በጀት ዓመት የመጀመሪያ ሩብ ዓመት መጠናቀቁን በመግለጽም በዚህም ጥሩ የሆነ አፈጻጸም መገኘቱን አመላክተዋል። በበጀት ዓመቱ በአጠቃላይ 40 ሚሊዮን ነዋሪዎችን ለመመዝገብ ከተለያዩ የመንግስትና የግል ተቋማት ጋር ትስስር በመፍጠር እንዲሁም የማህበረሰቡን ግንዛቤ በማስፋት እየተሰራ እንደሆነ ተናግረዋል። ይህንንም ተግባራዊ ለማድረግ ቅዳሜና እሁድ በልዩነት የ12ኛ ክፍል ተማሪዎችንና ግብር ከፋዮችን እንዲሁም ሌሎች የተለያዩ የማህበራዊ አገልግሎት ተጠቃሚውን ህብረተሰብ ታሳቢ ያደረገ የፋይዳ መታወቂያ የምዝገባ ዘመቻ እንደሚካሄድ አስታውቀዋል።